በጣም የሚገርም ነገር ኤፍሬም የሚናገረው ንግግር ነው ማለት ነው። በጣም ደግሞ ደስ የሚለው ነገር ሚኪ የሚናገረው ንግግር ነው ማለት ነው። እዚህ ጋር እንዴ እኔ አንድ ነገር የሚላችሁ ነገር አለ። በነገራችን ላይ እንዴ አብርሽ ህፃን ልጅ አይደለም መቼስ እንዳለው ደግሞ ሚኪ አብርሽ ባጋ አይደለም ማንም ጎትቶት የሚሄደው ማለት ነው። እዚህ ጋር ደግሞ አይ እህቴ ናት እንደዛ ያደረገችው እህቴ ናት እንደዛ ያደረገችው እንዲሁም ደግሞ በጣም ከሚወዳት ሚስትና እንዲሁም በጣም ከሚወደው ልጁ ጋር ሊሆን እህቴ እየከለከለችው ነው። እህቴ ሄርሜላ በጣም ባለጌ ሴት ናት እያላ እዚህ ጋር የምሬን እኔ ይሄንን እንትናን ማለት ነው ሚኪን ሳላደንቀው አላልፍም። የምሬን ትግስቱ መረጋጋቱ በጣም ሲበዛ ትግስተኛ እንዲሁም ደግሞ ተረጋጋ ሰው ነው። እዚህ ጋር መጥቶ ቤቱን ገነጣጥሎ ገብቶ ሄርሜላ ቤት አይ እኔ የሚፈልገው ወንድሜ ነው ካለው ወንድሜ እዚህ ቤት ካላ እንደፈለከው መፈለግ ትችላለህ ፈልገህ ደግሞ ያኔ ማውጣት ነው ምርጫ ወይም ደግሞ ፈልገህ እንድትወጣ ነው የሚፈልገው እያለው ነበር። ከዛን ደግሞ እዛውም ብሎ ፈልጎ አጣው። ሲያጣው ደግሞ ወደ እንትና መጣ ማርታ ጋር መጣ ማለት ነው፣ ሳላ ላይ ማለት ነው። ከዛን ማርታን የእያንዳንዱን እየጠየቃት ነበር። በዛን መካከል ደግሞ ቆይ ግን አንተ ወንድሜ ደህና ነው እንዲሁም ደግሞ ምንም አልሆነም አልታመመም ስትል አልነበረም ወይ? እዚህ ጋር ደግሞ የኔ እህት ያንታ ወንድም ጥሩ ከሆነና እንዲሁም ህመም ከሌለበትና ካልታመማ በየተኛ አቅሟ ነው አስገድዳ ልትወስደውና እንዲሁም ደግሞ ወንድ አይደለም ወይ በወንድምህ አትተማመኑም ወይ? ሴት እንደፈለጋ ነው ወይ የሚያደርገው? ስለዚህ ምንድነው የሚታወራው ነገር? ይባክህን ለሚታወራው ንግግር እንኳን ራሱ አልተስተካከለም። አስተካከለህ መናገር ትችላለህ። አሁን አንተ ጤነኛ ሰው ስለሆንከና እንዲሁም ደግሞ ጤነኛ ስለሆንክ አንዲት ሴት መኢታ ናህ ብትላት ትሄዳለህ ወይ ያለው ነበር። አሳይ እናንተ የሚኪ ንግግር ምርን በጣም ደስ ብሎኛል። ግን ኤፍሬም ንግግር በጣም የዘቀጣ ያወረዳ ነው። ምክንያቱም ለምን እዚህ ጋር አይ ሩታም ትሆን እንዲሁም ኤፍሬም አብርሽ የሆነው ነገር የለም ምንም አልሆነም እናንተ ናችሁ እንዲህ የሆናችሁ እያሉ ብዙ ነገር አውርተዋል። በነገራችን ላይ ታዲያ አብርሽ ጤነኛ ከሆነ አሁን ላይ ደግሞ በእኛም ጥያቄ የፈጠረብን ነገር እነሱ ጤነኛ ነው ብሎ ነበር ያዛን ሰሞን ማለት ይቻላል። በዚህ ከትላንት ወዳ በዚህ 3 ቀን ደግሞ አብርሽ ሲጠፋ አይ እያሉ መጡ። ታዲያ አንድ ወንድ ትክክለኛ ከሆነና ምንም ህመም የለበትም ብለዋል ካልታመማ የትኛው ሴት ናት ይህንን ወንድ እንደፈለገችው አንስታ የምትሄደው? መቼስ ሴት ልጅ አዎ ብልጥ ናት ይባላል። ገባችሁ አይደል? አዋቂ ናት ይባላል። እሺ ታዲያ እንደዛም ይሁን ችግር የለውም። ወንድ ልጅ ደግሞ ማንም ሴት ጎይቶት ነው የሚሄደው። እንዴ ጥያቄ የፈጠረብኝ ነገር ማለት 10 ጊዜ እናንተ ብልጥ ሆኑ 10 ጊዜ ደግሞ እንትን ሆኑ ማለት ነው። ሄርሜላ በነገራችን ላይ የዋናት ከአንድም ከሁለቱም ደግሞ ብዙ ጊዜ አይተናታል። አብርሽ አብርሽ ምን ብሎ ነበር? ሄርሜላ ማለት ንጹህ ወረቀት ናት፣ ምንም ነገር አልተጻፈባት። እናንተ እዚህ ጋር መልኳን እንደሚታዩት ሁሉ ውስጧን በዚህ ልክ ንጹህ ነው፣ ምንም አይነት እንትን አታቀም ብሎ ነበር። ታዲያ እኛም ደግሞ ስናያት ሄርሜላ የዋና እንዲሁም ደግሞ ለአብርሽ አሳቢ እንደሆነች ተረድተናታል። ገባችሁ አይደል? አሁን ለታገን እየተካሄደው ያለው ነገር ምንድነው? አብርሽ ይሄ ማን ነው? ኤፍሬም አብርሽን የሚፈልግበት መንገድስ የሚናገረው ንግግርስ ምንድነው? ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማስማትና በማዳመጥ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝናት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ ክርስቲያን ወገኖቼም ሰላም እያልኩላችሁ መጣሁኝ ማለት ነው። ሲመጣ በጣም አሁንም ያላሰብነው ንግግራቶችና ያልተጠበቁ ንግግራቶች እየመጡ ነው። እዚህ ጋር እንዳልኳችሁ ቀደም ብዬ አንድ ወንድ የሆነ ነገር ከሊሆና ማንኛውም ሴት ልታታልለው ወይም ደግሞ እንትን ልታደርገው ትችላለች ብዬ አላስብም። እዚህ ጋር ደግሞ ብዙ ጊዜ አብርሽ ከሩታም ይሁን ከሄርሜላም ይሁን ብዙዎቻችን ጥያቄ ነገር ግን ደግሞ እሱ
ጤነኛ ሆኖ ከፈለገውና እንዲሁም ካመረጠው ሰው ጋር መኖር ይችላል ብለን አውርተናል። ታዲያ በዚህ መካከል አብርሽና ሄርሜላ እንደሚታዩት ከ3 ቀን በፊት መሰለኝ ከ2 ቀን በፊት ማለት ነው የተፈጠረውን ነገር አይታችሁት ነበር። አብርሽን እንደምንም አድርጎ ወደ ሄርሜላ አምጥቶት ነበር። ሄርሜላ ጋር ማታውን አድሮ በነጋታው ጠፋ ተባላ ማለት ነው። ሲጠፋ አሁን ሄርሜላ ትጎዳዋለች የሚል ህዝብ አንዱም የለም። ለምን ከዚህም በፊት ይሁን የዛንም ቀን ይሁን የተነጋገረችው ንግግር በቃ ያኔ እሱን ለማበረታታትና እሱን እንዳይደብረው ለማድረግ ብዙ ነገር ስትለውና ብዙ ነገር ስታወራው ቆይታለች። ስለዚህ አሁን አብርሽ ሄርሜላ ጋር ስለሆነ ይጎዳል፣ ሄርሜላ ጋር ስለሆነ የሆነ ነገር ይሆናል ማለት በሁላችንም አለብን ብዬ አላስብም። ለምን ሄርሜላ በጣም ለአብርሽ ስለምታስብለት ማንኛውም ሴት ይሁን እንደዛ ከአንድ ወይም ደግሞ ከአንድ ቀን ዛሬውን አውርታችሁት ነጋውን ደግሞ ቀይር ብሎባችሁ ሲታዩት የሆነ ነገር ይሰማችሁ ነበር። ግን ሄርሜላ ምንም አልተሰማትም። ምክንያቱም ከልቡ አውቆ ስለላደረገውና እንዲሁም ደግሞ ከልቡ ስለሊሆና ነገሩን ስለተረዳችው ማለት ነው። ተግባባን አይደል? አሁንም ደግሞ ቀለበቱ እንትን ሆና ያንን ቀን ራሱ ስታናገረው የሰማችሁ እናንተ ሰምታችሁታል። ምንም ቢሆን እኔ ምንም ቅር አላለኝም፣ ቅርም ሊለኝ ደግሞ አይችልም። አንተ አውቃና እንዲሁም ደግሞ አውቃ ያላደረከው ነገር እንደሆነ ጠንቅቄ አውቀዋለሁኝ። ቀለበት ቢወልቅ ራሱ ቀለበት ነው። ግን ዋናው የልባችን መተሳሰር ነው። ልባችን አውቃለሁኝ። አንተም ልብ ላይ እኔ አለሁኝ፣ እኔም ልብ ላይ አንተ አለህ። ግን ወንድምህ ደግሞ ይህንን ነገር ሁላ እየፈጠረው እያደረገው የነበረው ያንተ ወንድም ነው። አሁን ደግሞ ይህንንም ብዬ ማስጨነቅን እንዲሁም ደግሞ አንተን ላስጨንቅህ አልፈልግም። ነገር ግን አሁን እንኳን ደስ ብሎኛል፣ እንኳን ወደኔ መጣህ። ግን የመጣህበት መንገድ እንዲሁም ደግሞ እዛ ካላህ ምን እንደሚሉ በምን እንዳስፈራሮ ሁሉን ነገር ብትነግረኝ ተገቢ ነው ብዬ አስባለሁኝ። እንዲሁም ደግሞ ይህንንም ካልፈለክ አላስጨንቅህም። በቃ አሁን ሻውር ገብታ ከዛም በኋላ ያለውን ነገር በሙሉ ትነግረኛለህ እያለችው እሱም ደግሞ እሺ እያላት በእንክብካቤ እግሩን እያጠበች ማለት ነው። እግሩን እያጠበች ጭምር ነው ያየናት የነበረው። በዚህ በኩል ደግሞ ከሩታ ጋር ብዙ ነገር አይተናል። ምሬንን በጥፌ ስትላው እንዲሁ ውሃ ስትደፋባት እንዲሁ ያላደረገችው ነገር የለም። ስታሳስረው ብዙ ነገር አይተን ነበር። በስተመጨረሻው ትግስት የማያልቅ ትግስት የለም፣ ትግስትም ያልቃል ይባላል። በስተመጨረሻው አብርሽ ወደ ሄርሜላ ሲመጣ ሩታ ደግሞ ተናዳ ይፍታኝ አለች። ይፍታኝ አልፈልግም አለች። እዚህ ህዝብ ፊት ነው። አሁን ይሄ ኢፍሬም የሚገነፍለው ነገር ነው እኔ ግራ የሚገባኝ ማለት ነው። እዚህ ህዝብ ፊት ይፍታኝ እኔ አልፈልግም እያለች ቆየችና ከዛም በኋላ እሺ ብሎ አብርሽም ፈቶት ያን የፈታትም ካሳሰረችው በኋላ እሺ በቃ አሁን የምትፈልጊው ነገር አደርግልሻለሁ እያላ እንዲሁም ደግሞ ቤት ነው መሰለኝ አይደል? ቤት ነው መሰለኝ በስሟ አዛዙሮ ከዛም በኋላ እንትን ሆና ማለት ነው። ምንድነው ፈታት። ከፈታት በኋላ ደግሞ እዚህ ጋር ሁላችንም እኔ አንዳንድ ልጆች ቪዲዮ አይታችሁ ትረሱታላችሁ ይመስለኛል። ወይም ደግሞ ዛሬ የሆነ ነገር እየተካሄደ እያያችሁ ነጋውን ትረሱታላችሁ ብዬ ነው ማስበው። ምክንያቱም ለምን ብትሉ አንዳንዴ የመርሳት እንትን ባይኖረን ኖሮ ከመጀመሪያው እየተደረገው ያለው ነገር ብናስታውስ ኖሮ ሄርሜላ እንዲያደረገችው አንልም። አዎ በእርግጥ እናውቃለን። ሩታ እርጉዝ በሆነችበት ሰዓት አብርሽን በከፋው ሰዓት ያኔ ሄርሜላ ከጎኑ ሆናለች። ነገር ግን ደግሞ ከዛም በኋላ አንድም ሁለትም ሶስትም አራትም አምስት ጊዜ ከህይወታችሁ ሊውጣ ያልጨረሳችሁት ነገር ካለ እኔ ከህይወታችሁ ይወጣለሁኝ ብላለች። ገባችሁ አይደል? ያንን ስትል አይ እያለች ሩታም እንዲሁም ደግሞ አብርሽ ራሱ በቃ ያኔ ተንበርኮ ቀለበት እያደረገላት ነው ያየ ነው። ጠይብ ሩታን ፈትቶ ወደ ሄርሜላ ሲሄድ እንደ እናንተ ምንድነው ነገሩ? ያንን ቪዲዮ አላየውም እንደ ህዝቡ አንዳንድ ልጆች ማለት ነው። ታዲያ አሁን ለተፋቱ ሩታና ለተፋቱ አብርሽ ጠይብ ሄርሜላና አብርሽ እንዳይሆኑ የሚባል ነገር አለ እንዴ? እኔ አላቅም። አንዳንዶቻችን ነገሩን ቤተኛ መንገድ ነው የምንረዳው። እኔ ግራ የሚገባኝ ነገር ማለት ነው። ለማንኛውም ሁላችሁ አመሰግናለሁ። ባያላችሁ ሰላማችሁ ይብዛ። ባይ ባይ።